ጠቂል ጠቂል እሺ ፀሐይ ቤት በኩል ነው የምትወጣው? በወላይታ። ክርስቲያኖ ሮናልዶ የት ሀገር ተወላጅ ነው? ኦሮሞ። ጠቂል ጠቂል ጠይቃል። እሺ ለመሬት ቅርብ የሆነችው ፕላኔት ማን ትባላለች? አማራ። ማን? አማራ። አማራ። የኢትዮጵያ ጎረቤት ሀገሮች እነማን ናቸው? አርባ ምንጭና ኦሮሞ። ኢትዮጵያ ታሪክ በንጉሳዊ አገዛዝ ስርዓት በኢትዮጵያ ላይ የመጨረሻው ንጉስ ማን ነው? ኢየሱስ ክርስቶስ። በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? አብይ አህመድ። ቅኝ ግዛት ያልተገዛች አንድ ሀገር አለች ከኢትዮጵያ ውጭ ማን ናት? እስራኤል። ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ? አንዲት ማሳጅ ቤት ኤክስትራ የምትሰራ ሴት በማሳጅ ቤት ጓዳ የሚደረገውን ነገር ስታወራ አብዛኞቹ ባለሀብቶች ወይም ትልልቅ ሰዎች መኪናቸውን ሩቅ ያቆሙና እኛ ጋር ይመጣሉ። ማሳጅና ኤክስትራ ከተሰራ በኋላ ስቅስቅ ብለው ያለቅሳሉ። ከዛ ቤት አይጠፉም። አእምሯቸው ታስሯል። ለምን እንደሆነ ታውቃለህ? ግብረ ስጋ ግንኙነት የሚፈጽሙት በኮንዶም ነውና ስፐርማቸው ኮንዶም ውስጥ ያለው ተቋጥሮ ለጠንቋይ ይሰጣል። እዛ ላይ ይደገማል። ሰዎቹ እግራቸው ወደዚህ ቤት ይመላለሳል። የሰይጣን አሰራሩ አይታወቁምና ሳትፈልጉ የምታደርጉት ነገር ውስጥ ጠርጥሩ። እነጋሼ ያሉ ከዚህ የሚያወጣችሁ እግዚአብሔር ብቻ ነው፣ ፈጣሪ ብቻ ነውና ይሄንን ፈጣሪ ደግሞ ለመያዝ አንድ ትልቅ ሚስጥር ልንገራችሁ። አርባ ምንጭ አካባቢ ያለ የዛሬ 3 ዓመት 4 ዓመት ገደማ የፈለቀ ጸበል አለ። ይሄ ጸበል የነብዩ ኤልያስ ባኖቭ እና እንዲሁም ደግሞ የአቡነ ገብረ መንፈስ ቅዱስ ጸበል ነው። ሐምሌ 5 ንግስ አለ። እዛ ሂዱ። የሚገርሙ አባት አሉ። ቦታው መንፈስ የሚያድስ ነው። ከዚህ ቆሻሻ የመተት አሰራር ተላቃችሁ ነፃ ትወጣላችሁ። እግዚአብሔር አምላክ ሁላችሁንም ይርዳችሁ። የምታደርጉት ነገር ሁሉ የናንተ ፍቃድ አይደለም፣ በእናንተ ውስጥ ሆኖ የሚያደርገው አጋንንት ነውና በጣም ተጠንቀቁ። መልካም ቀን። እንዴነው? እኔ ፍቅር ራስ ምታት አሞኛል። ራስ የመታ ነው? አዎ። ፀጉር ጭንቅልቱ ነው? አዎ ጭንቅላቴ። እና ቤት ላይ ያለው መድኃኒቱን ውጪ። ቀርትታታ እና ዛጋጋ ነበረ ያየውሽ ዛጋ ነበረ ያየውሽ እና በጣም ታምር ያለሽ ኢሜል አለሽ? ኢሜል አለሽ? ኦኬ ኮንታክት ላድርግሽ እሱ ላይ I'm just studying, you know. I have the issue here. Yeah. Okay. Good shape, by the way. Good shape. Thank you. Okay, no. ይመች ባለፈው ያንተም ልደት ሲከበር መኪና ቃል ተገብቶል ነበርና አስታውሳለሁ። አሁን የመጣው በተሸለምከው መኪና ነው? አይ እሱ ፎቶውን ይዟለው። በሊና መኪና ነው የመጣው። እንዴ ያንተስ መኪና? እንግዲህ ውጪ ሄዷል አሉ ሰውየው። ከዛ ሊልክልኝ መሰለኝ። ሐሳቡ እንደዛ ነው የሚመስለው። አስታውሳለሁ እንደዚህ ቃል ሲገባ እስኪው ሆኖም ይሄኛ ስራ ብቻ አይደለም መተወቅ ያለበት ለሌሎች የኮምፒውተር ስራ ነው። ገና ስራ ይጠብቀናል። ግን በዚህም ሆነ በዛ ለሞኬ መኪና እናመቻቻለን። እንደዚህ ደግሞ አልሰጠሁትም ብሎ ቢናገርልኝ እንዴት ጥሩ ነበር። እኔ ማወቅ የፈለኩት ወይ ምናልባት በስምህ ይሄ ከስተማይዝ አርጎ ያሰራው ይሆን?
ምን መኪናውን አሁን መኮንን አያረገውም እንደሱ አያረግም ጨዋ ነው እንደዚህ እና ስሮር ሙሉ አስጨቀጨቀኝ በጣም በብዙ ሰዎች በእግር ሲያዩ እንዴት ሆነ ያ መኪና ደከመኝ ሁሉ ኧረ ተው ሰው ተሸልሞ ይደክመዋል እንዴ ደስ ይላል እና እስካሁን ድረስ እኔ አላገኘሁትም አሁን እንደውም ከሀገር ወጥቷልም ይባል ወሬ ያለ ያው የመኪና ጉዳይ መቼም ብዙዎችን እያባላ ነው ከነዛ ውስጥ መቆጠሬ ነው የሚያሳዝነኝ ሳልበላም ሳያበላኝ ብዙዎችን እያባላ ነው እኔን ደግሞ እየበላ ነው ወላ ችግር የለም ግን እንደዚህ ቢነግርልኝ አልሰጠሁትም ብሎ ቢልልኝ እኔንም የሚጠይቀኝ አይኖርም እኔ አሁን በጥያቄ መከራ ይላየው ብታይ እንዴት ሆነ ያ መኪና እንዴት ነው ያ መኪና ይደክማል ለስንቱ ሳስረድት ትችላለህ እኔ እንደውም ባለፈው መንገድ ትራንስፖርት እኮ አይቼ ነበርና ታርጋ ሊያወጣ ነው እያልኩ ነበር ለራሴ ነው ለራሴ ነው የሄድኩት ሰው ሁሉ ሳርጎት ሳይው እኔም እዚህ ላይ አርገለጥታ ተፈ ወጣ ብዬ ያው እንግዲህ ሰው ማን ያላል ቢባል የተናገረው ነውና ያው በአደባባይ ላይ የተገባ ቃል ስለሆነ ቃሉ ይተገበር ዘንድ ይሄው መኩየም እኔም እየጠየቅን ነው ማለት ነው ባይሰጥም ግደልኝ ምን ባይመጣውም ግደልኝ ግን እንደዚህ አሁን ልክ እንደዚህ በአደባባይ ላይ እስካሁን አልሰጠውትም አጠይቁት ቢል በቃ እንደሰጠኝ ነው የምቆጥረው እና ያደከማል አይደለም ካለ መሰጠቱ ባሻ እኔ ረስቸው ደና እየተጫወትኩ ያ መኪናስ ይላል እንዴት የማላውቀው መኪና ምን ልበል አሁን በቀደም ምሳ ስንበላ ልክ ስገባ ሬስቶራንቱ በር ላይ የሆነ መኪና ቆሞ ነበር አዲስ ብራንድ ነው አንዱ ለሰዎች መጥተው መኩዬ እሱ ነው አይደል ምናም ሲሉ ነበር ይላሉ እነሱ ሰምተዋላ ማን ሰርግ ላይ እንደሆነ አላውቅም አብረን ቁጭ ብለንም እንደዚሁ መጥቶ መኩዬ መኪና መንገድ ዘግቷል አለ በቃ እንደዚህ ይደከማል አልኩ እንደው በተሰጠኝና በዘጋው ሲል ነበረ እባካችሁ ይሰጠውና ይዝጋ እንደዚህ ቃል ሲገባ ህይወትን ባጠቃላይ መጀመሪያ ያስበበት ልጆች ራሱ ቤተሰብ ይጠይቃሉ እንዴ በጣም የሚገርም እኮ እሱ ነው እንደዚህ እኮ ነው በቃ ለቤተሰብህም ለጎረቤትህም ለህዝቡም አልሰጠውትም ካለ እንደሰጠ ይቆጠራል እኮ ቆይ መኪናውን ሸልማለሁ ሲልህ ግቢ ምናምን አዘጋጀህ ማሳደር እኔማ ነበረኝ በፊትም ግቢ እሱ አይደለም ለነተ የሚያዞርልኝ ችግር የለም አሁን የሚቆመው ነው የጠፋው የሚቆመው እኔ ልቁም በነገራችን ላይ ለእያንዳንዱ ንግግርና ወሬ እንመንዝር ከተባለ ባይዘዌ ካጠገቧ የነበረው አረቡ ዩሉክ ላይክ ምንድን ያላት ጋይስ ላቲን ያላት ላቲኖ ሲል በነገራችን ላይ ቱርክ ላይ ላቲኖ ትመስያለሽ ብሎ አንድ ነጭ ካለሽ በቀጥታ ሸርሙጣ ሸርሙጣነሽ ብሎ እየጠየቀሽ እንደሆነ ነው መነግርሽ በነገራችን ላይ ማለት ነው የላቲኖ ጥያቄ ከጠየቀሽ መልክሽ እንደዛ ነው የሚመስለው ካለሽ ወይ ሞሮኮ ካለሽ ቀጥታ ጥያቄያቸው ያንን ነው ውበትሽን ሊያደንቁበት አይደለም በነገራችን ላይ ስነግርሽ ማለት ነው እንደዚህ ነገር አጠምዝዙ ምድረ ወፍ ሂዱ ከዚህ ጽፉ ሐሳቤን ስናገር እናንተ ስለምትፈልጉ ብቻ እናንተ እንደምትፈልጉት እንዳውራ አትጠብቁ የፈለኩትን ነው የምናገረው ያየሁትን ነው የምናገረው አሁን ስለ ኮሜንት ከሆነ ስለ ኮሜንቱ ማብራራላችኋለሁ እኔ ስናገር ነው እንደ እነዚህ ሰዎች ጋይስ እንደዚህ አጥቶ ምናምን አረጋግናችሁ ነው ጉሮሬ ላይ ቁቢያ ደፋር በቅዱስ ላሊበላ ስም ይቅርታ ጠይቃለሁኝ አጥፍቻለሁ ሰላም እንዴት ናችሁ ቤተሰቦች ሰሞኑን እንግዲህ ተሰዋወረ ያለውን ቪዲዮ አይታችሁታል እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረኩት እንደ አንድ ቲክቶከር እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ ፈልጋለሁኝ ትክክል አልሰራሁም ባህሉን ወጉን ለጠበቀ ቪዲዮ አልሰራሁኝም እሱ የኔ ትልቅ ስህተት ነው
ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት ዕጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ 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 ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። እኛ እንደሸወደን እኛ እንዳታለል እነሱንም አታሏቸዋል። ምክንያቱም ምንድነው ያታላቸው? በሰውት ሚዲያ ምንድነው ብሎ የነበረው? አይ እነዚህ አባቶች ሲያስተላልፉ ስህተት ነው፣ እሸቱ ዋልባን ቀበር፣ ጥሩ አይደለም፣ ጥሩ ነገር አልተናገርም፣ የሴት ገዳም ብሎ ማስተላለፉ በፍጹም ተቆጭተናል፣ እኛ በዚህ በኩል በጣም ተናደናል ብለው አባቶች አስተላለፉ። በየትኛው መንገድ ገብቶ በየትኛው አማርኛ እንዳሳመናቸው ግን አናውቅም። ከሆነ ቀን ቆይታ በኋላ ሄደው አይ አንተ እኮ እንደዚህ ነህ እንደዚህ ቅልስልስ ብለው እንደው አንተ ማትወቀስ ሰው ነህ ለስራ ለልማት ብለህ ነው። ለልማት ተብሎ ለገንዘብ ተብሎ ታሪክ አይለወጥም አይቀየርም።